አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ለስመ አጠራሯ ክብርና ምስጋና ይድረሳት። የእግዚአብሔር ቃል ሰው ሆነ። ቅዱስ አጢፎስ ሊቁ በሃይማኖተ አበው ምዕራፍ 8 ቁጥር 2 ላይ ያስቀመጠው ኃይለ ቃል ነው። ሊቁ ይህንን ቃል ሲያስቀምጥልን መድኃኔ ዓለም ክርስቶስ ሰውን ለማዳን የመጣበትን ዕለተ ጽንሱን በማስመልከት ነው የተናገረው። እግዚአብሔር አምላካችን በነቢያት አፍ ያናገረውን የመከረውንም በነቢያት የመከረውንም ያናገረውን የገለጸውን ለመፈጸም ወደዚህ ዓለም እንደሚመጣ ትንቢት ካስነገረ በኋላ በዛሬው ዕለት ደግሞ ወደዚህ ዓለም መጥቶ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነበት ነው። ሰው የሆነበት በዚህ መሰረት ምን አለ? እግዚአብሔር ቃል ሰው ሆነ ብሎ ይህንን ሲያስቀምጥልን ረቂቁ የገዘፈበት ግዙፉ ደግሞ ውስንነቱን ሳይለቅ የረቀቀበት እግዚአብሔር ቃል በመቤታችን ማኅፀን የተወሰነበት ዘይትጋባ ታውቅረ ውስተ ማኅፀነ ድንግል በድንግል ማኅፀን ሳይወሰን ተወሰነ ብሎ አባ ሕርያቆስ እንደነገረን ረቂቁ እግዚአብሔር የገዘፈባት ግዙፉ ሰው ደግሞ የረቀቀባት ሰው አምላክ ሰው የሆነባት ሰው ደግሞ አምላክ የሆነባት እመቤታችን ንጽሕተ ንጹሐን በዛሬው ዕለት በመልአኩ አብሳሪነት በሽበት በቀላቀለበት ሽማግሌ አምሳል መጥቶ የነገራት ቃል ደግሞ ሰው የሆነባት ነው። ቃል ሰው የሆነባት ሐረያ ውስተ ከርሰ ድንግል ዛሬ በመረጠው ማኅፀን በከርሰ ድንግል ሰው ሆነ ብሎ ይነግረናል ደራሲው። በዚህ መሰረት እግዚአብሔር ሰው የሆነባት እመቤታችን ንጽሕተ ንጹሐን ናት። በዛሬው ዕለት ደግሞ አምላክ ሰው የሆነበት የሰውን ልጅ ለማዳን የመጣበት ነው። ሰው እግዚአብሔር ይሆናለሁ ብሎ አስቦ ዕፀ በለስን በልቶ ሲዋረድ ሲጎሰቁል አጋንንት ሲሰለጥኑበት እግዚአብሔር ሰው ሆነ። ሰው ሆኖ ደግሞ ሰውን ያድነው ዘንድ ማለት ነው። ሰውን ያድነው ዘንድ እግዚአብሔር ሰው የሆነበት ዕለት ነው። ቅዱስ ዮሐንስ አፈወርቅ ይህንን ሲገልጽ ምን ይለናል? ሰው እግዚአብሔር መሆን ሲያቅተው እግዚአብሔር ሰው ሆነ። ሰው እግዚአብሔር መሆን ሲያቅተው እግዚአብሔር ሰው ሆነ። ሰው እግዚአብሔር መሆን ሲያቅተው ማለት ሰው በሐሳቡ እግዚአብሔር ለመሆን ሕጉን አፍርሶ ዕፀ በለስን በልቶ የሞት ሞት ሲሞት እግዚአብሔር ደግሞ ሰው መሆን ይቻለዋልና ሰው ሆኖ የሰው ልጅ ከፍ አደረገው ይላል። ዛሬ በእመቤታችን ማኅፀን አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን መለኮት በማኅፀነ ድንግል ሳይወሰን ፍጹም ሰው ሲሆን ስጋ ደግሞ ግዙፍነቱን ሳይለቅ ደግሞ በኪሩቤል ጀርባ ላይ የታየበት ዕለት ነው። ቃል በእመቤታችን ማኅፀን ሲወሰን ሰው ሲሆን እግዚአብሔር ሰው ሲሆን ሰው ደግሞ የሰው ባህሪ አምላክ የሆነበት ነው። ሰው በግዙፍነት ሲኖር እግዚአብሔር በረቂቅነት የሚኖረው እግዚአብሔር ረቂቅነቱን ሳይለቅ ግዙፍ የሆነበት ሰው ደግሞ ግዙፍነቱን ሳይለቅ አምላክ የሆነበት ነው። የሰው ባህሪ ማለት ነው። በዚህ መሰረት ቃል በእመቤታችን ማኅፀን አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ። ስጋ ደግሞ የስጋ ባህሪ እግዚአብሔር ቃል የተዋሃደው ደግሞ በኪሩቤል ጀርባ ላይ ቅዱስ ቅዱስ ተብሎ መመስገን ተጀመረ። የአካላዊ ቃል እርገቱ እንደሚታወቀው በግንቦት ጥንተ እርገት በግንቦት 8 ሲሆን የስጋ እርገት ደግሞ በማኅፀነ ድንግል ነው። ስጋ ያረገው በማኅፀነ ድንግል ነው። ለምን ካል ልዑለ ባሕርይ እግዚአብሔር ግዙፍ ስጋን ሲዋሃድ ረቂቅነቱን ሳይለቅ ግዙፍ ስጋን ሲዋሃድ ስጋ ደግሞ ግዙፍነቱን ሳይለቅ ረቂቅ አካልን ሲዋሃድ ረቂቁ የገዘፈ ግዙፉ ደግሞ የረቀቀ በማኅፀነ ድንግል ነው። በዚህን ጊዜ ቃል የስጋን ገንዘብ ሲያደርግ ውሱንነትን ገንዘብ ሲያደርግ ስጋ ደግሞ የቃል ገንዘብን ገንዘብ አድርጓልና በኪሩቤል ጀርባ ላይ ቅዱስ ቅዱስ ተብሎ ተመሰገነ። ቅዱስ ቅዱስ ተብሎ ተመሰገነ። ቃል በስጋ ገንዘብ ዘመን ሲቆጠርለት በማኅፀነ ድንግል ዛሬ ተወሰነ ሰው ሆነ ስንል ስጋ ደግሞ አምላክ ሆነ ብለን የምንናገርለት ነው። የቃልን ገንዘብ አድርጓልና ፈጣሪ ሆነ። የፈጣሪነት ገንዘብን
ገንዘብ አደረገ ብለን የምንናገርበት ዛሬ ማኅፀነ ድንግል በመጋቢት 29 ቀን ነው። ይህ ዕለት እንደሚታወቀው ብዙ ምስጢር አለው። ከመጀመሪያው ጀምሮ እግዚአብሔር ፍጥረትን ሲፈጥር ፍጥረቱን የፈጠረበት በዕለተ እሑድ ነው መፍጠር የጀመረው። በዕለተ እሑድ እግዚአብሔር ካለመኖር ወደ መኖር ፍጥረትን ፈጠረ፣ አምጥቶ ፈጠረ። ግዙፉን ዓለም አመጣና በዘመን በቁጥር አስቀመጠው። ዘመን ተቆጠረ። ከዚህ በፊት ያንኛው ቅድመ ዓለም የሚባለው አንድ ዕለት ሆኖ ዘመን የማይቆጠርለት ነው። በዕለተ እሑድ ፍጥረትን ሲፈጥር እግዚአብሔር ግን ዘመን ተቆጠረ። ጨለማም ሆነ ብርሃንም ሆነ ብሎ ሙሴ እንደጻፈልን ጨለማም ብርሃንም ሲሆን እግዚአብሔር አንድ ዕለት ሁለት ቀንም ሆነ ብሎ ሙሴ ጻፈልን። በዚህ መሰረት የሚወሰን ግዙፍ የሆነውን ፍጥረት ፈጠረበት በዕለተ እሑድ ግዙፍ የሆነውን ፍጥረት የፈጠረበት የመጀመሪያውን ፍጥረት የፈጠረበት ሲሆን ሁለተኛው ደግሞ በዛሬው ዕለት እግዚአብሔር አምላካችን ሰው ለመሆን የበቃበት በዕለተ እሑድ ነው። ዕለቱ ዕለተ እሑድ ነው። ቀኑ ደግሞ መጋቢት 29 ነው። ዓለምን የፈጠረበት ዕለተ እሑድ መጋቢት 29 እንደነበረ ዓለምን ለማዳን ደግሞ ወደዚህ ዓለም በሚመጣበት ጊዜ ዕለተ ጽንሱን በቅዱስ ገብርኤል አብሳሪነት ያደረገበት በመች ነው ካል በመጋቢት 29 ዕለተ እሑድ ነው። በዕለተ እሑድ ይህንን እንዳደረገ የዕለተ እሑድ ምስጢር እጅግ ግዙፍ ነውና እግዚአ ለሰንበት ገብረ የሰንበት ጌታ በሰንበት ሁሉን ነገር የፈጠረበት የሰራበት ዕለት ነው። ሁሉን የሰራበት ዕለት እንደመሆኑ አካላዊ ቃል ሰው ሆነ፣ የእግዚአብሔር ቃል ሰው ሆነ ብሎ ቅዱስ አጢፎስ ያስቀመጠልን ዕለቱ ዕለተ እሑድ ቀኑ መጋቢት 29 ቀን ነበረ። ቃል ሥጋ ሆነ ተብሎ የተነገረበት ዮሐንስ በወንጌሉ ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ብሎ የቃልን የእግዚአብሔርን መውረድ የሰውን ደግሞ ከፍ ማለት ያሳየበት ነው። እንግዲህ እግዚአብሔር ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ስንል እግዚአብሔር ምን ማለታችን ነው? ወረደ ስንል እግዚአብሔር የሌለበት ቦታ ኖሮ አይደለም። ልዑለ ባህሪ እግዚአብሔር አምላካችን መዋረድ የሌለበት ረቂቁ ግዙፉን የተዋሃደበት ከዚሁ ነው። የሌለበት ዘመን የለም። ታዲያ ለምንድን ነው ተዋረደ ተብሎ የሚነገርለት ስንል የተገዥም ባህሪ ገንዘብ ያደረገበት ስለሆነ የተገዥም ገንዘብ ደካማውን ለብሶ ለዘአበሰ የበደለውን ሥጋ ተዋሃደ እንዲል ያ የተዋሃደው ንጹህ ቢሆንም ግን ይሄ የተዋሃደው ሥጋ የተገኘው ከአዳም ሥጋ ነው። ይሄ የተገኘው ባህርየ ድንግል ባህርየ አዳም ነው። ይህንን ባህርየ አዳምን የተዋሃደበት ዕለቱ ደግሞ መቼ ነው ካል ዕለተ እሑድ ነው። ዓለምን የፈጠረበት ዕለተ እሑድ ነው። ሁለተኛው ይህ ሲሆን ደግሞ ሶስተኛው የእኛን ጥምቀትን ልጅነትን የምናገኝበትን ካስተማረን ከሰጠን በኋላ ደግሞ ሳይውል ዕለቱን ገዳመ ቆሮንቶስ ገብቶ ማክሰኞ ገባ። ቅዳሜ 40 ቀን ይሆነዋል። ቅዳሜ 40 ቀን ሲሆነው ፈጽሞ ለስራ ወንጌልን ለማስተማር የወጣበት ደግሞ ዕለተ እሑድ ነው። ዕለተ እሑድ ማስተማር የጀመረበት ስራውን ወንጌልን ለማስተማር የወጣበት ማን ነው ካልን ዕለተ እሑድ ነው። ልብ በሉ። ዓለምን ካለመኖር ወደ መኖር አምጥቶ የፈጠረበት ዕለተ እሑድ ነው። ሰውን ለማዳን ደግሞ የበደለውን ሰው ለማዳን የመጣበት ደግሞ ዕለተ እሑድ ነው። ሰውን ለማዳን የመጣበት ዕለተ እሑድ ሲሆን ደግሞ ገዳመ ቆሮንቶስን በዚያ የነበረውን ዓለሙን ጨርሶ 40 ቀን 40 መዓልት 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ደግሞ ወንጌልን ለማስተማር የኛ የሚሆነውን ለማስተማር የጀመረበት ደግሞ ዕለተ እሑድ ነው። ይህ ብቻም አይደለም። ሶስተኛው ይሄ ሲሆን አራተኛው ደግሞ የተነሳበት ሰውን ለማዳን የመጨረሻውን ቅዱስ ሥጋውን ክቡር ደሙን ለመስጠት በመልዕልተ መስቀል ላይ ተሰቅሎ
3 ሌሊት 3 ቀን በከርሰ መቃብር ካደረ በኋላ ሰው የሆነበት ደግሞ ማነው የተነሳበት ደግሞ ዕለተ እሑድ ነው። ዕለተ እሑድ ነው። መድኃኔዓለም ክርስቶስ የተነሳበት ዕለተ እሑድ ነው። ዕለተ እሑድ። ስለዚህ ይህንን ሁሉ አደረገ። አራተኛው ትንሣኤውን የገለጸበት ዕለተ እሑድ ነው። ዕለተ እሑድ ትንሣኤውን ገለጸበት። ይሄ ብቻም ደግሞ አይደለም። በአምስተኛ ደረጃ ደግሞ ምን አደረገ? ሐዋርያት በዝግ ቤት እያሉ የተገለጸላቸው በዕለተ እሑድ ነው። በሩን ክፈቱልኝ ሳይል ገብቶ የተገለጸላቸው በዕለተ እሑድ ነው። በዕለተ እሑድ። ስለዚህ ይቺ ዕለተ እሑድ ምስጢሯ ረቂቅ የሆነ ለግዙፍ ሰዎች የተደረገው ለእኛ ርስቱን ለመውረስ ክብሩን ለመቀደስ የእግዚአብሔር ልጆች ለመሆን የተፈጠርን እኛ ምስጢሩን በዚህ በዕለተ እሑድ ያደረገበት የእግዚአብሔር ድንቅ ስራው የተገለጠበት ሁሉ ናት ይቺ ዕለተ እሑድ። ይቺ ዕለተ እሑድ ይህን ሁሉ ያደረገባት ናት። ስድስተኛ ደረጃ ደግሞ እኛን ፍጹም ክርስቲያን የሆኑትን ፍጹም ዋጋን ለመስጠት ይችን ዓለም አምጥቶ በፈጠረበት ዕለት በዕለተ እሑድ ይችን ዓለም ደግሞ ለማሳለፍ የሚመጣበት ዕለተ እሑድ ነው። ልብ በሉ። ዓለምን የፈጠረበት ዕለተ እሑድ ነው። በአዲስ ተፈጥሮ ደግሞ ለመፍጠር ሰው የሆነባትም ዕለተ እሑድ ናት። ደግሞ በወንጌል ለመጠበቅ እኛ ተጠብቀን ሕጉን ለመስጠት ደግሞ ማስተማር የጀመረበት ዕለተ እሑድ ነው። የተነሳበትም ደግሞ ዕለተ እሑድ ነው። በዳግማይ ትንሣኤ ደግሞ የተገለጸለበት በዝግ ቤት ገብቶ ለሐዋርያት የተገለጸላቸው በዕለተ እሑድ ነው። እሱ የተነሳበት እንደሆነ ደግሞ እኛን ደግሞ ለማስነሳት ይችን ዓለም ባመጣበት ዕለት ለማሳለፍ ደግሞ የሚመጣበት ዕለተ እሑድ ነው። ስለዚህ በዚህች ዕለተ እሑድ የእኛን ድህነታችንን ፍጹም ለመስጠት የመጣበት ዛሬ ዕለተ እሑድ ነው ማለት ነው። የመጣበት ዕለተ እሑድ ነው። ስለዚህ ይችን ዕለተ እሑድን እግዚአብሔር ድንቅ ፍጥረት አድርጎ የፈጠረባት ዕለት ነው። ይቺ ዕለተ እሑድ ደግሞ ልብ በሉ አምጥቶ የፈጠረባት ናት እንዳለ ደግሞ የሚያሳልፍባት ናት ብለናል። ይህን ዓለም አሳልፎ ደግሞ በዕለተ እሑድ ያቺ ዕለተ ሰንበት የምትቀጥል ዕለተ ሰንበት ናት። ለምን ካል በዚያች ዕለተ ሰንበት ነገ የለም፣ ዛሬ የለም፣ ትናንት የለም። ያቺው ዕለተ እሑድ ናት። በዚች ጸንቶ የሚኖር ፍጥረት ሁሉ የሰው ልጅ ክብሩን ለመውረስ ስሙን ለመቀደስ የተፈጠረ ንጹሕ ከሆነ በንጽህና የሚኖርባት ናት። በዚህች ዕለት ሰውን ለማዳን የመጣበት ዕለት ነው። ረቂቁ የገዘፈባት ግዙፉ የረቀቀባት እመቤታችን ቅድስት ድንግል ማርያም ደግሞ ወንድ ሳላውቅ እንዴት ይሆንልኛል እያለች ቅዱስ ገብርኤልን ለመረዳት ጠየቀችው። የእግዚአብሔር ስራው ይገለጥ ዘንድ ነው አለ። ይገለጥ ዘንድ የእግዚአብሔር ስራው ይገለጥ ዘንድ ምን አደረገ? ሀደረ ዮም ውስተ ከርሰ ድንግል እንተ ሐረያ። እግዚአብሔር የመረጣት እመቤታችን ዛሬ በማኅፀኗ አደረ ብሎ ይነግረናል። ሊቁ እንዲያውም ደግሞ ይህንን ይላል፣ ወሀደረ አሐዱ አካል እምነ ሰለስቱ አካላት ወይ ሀደሩ ሰለስቱ አካላት ለተሰብኦ አለ አሐዱ አካል እምነ ሰለስቱ አሐዱ አካል ኮነ ሰባ ውስተ ማኅፀነ ድንግል። በእመቤታችን ማኅፀን ከሦስቱ አካል አንዱ አካል አደረ ሰውም ሆነ። ሦስቱ አካል አብና መንፈስ ቅዱስ ማለት ነው። ሦስቱም አካል ከወልድ ጋር ሁለቱ አብ እና መንፈስ ቅዱስ ከወልድ ጋር በእመቤታችን ማኅፀን ሰው ለመሆን ያደሩ አይደለም። ለምን? ሰው ለመሆን በእመቤታችን ማኅፀን ያደረው አንዱ ነው። እርሱም ደግሞ ወልድ እግዚአብሔር ቃል ነው። እርሱም ደግሞ መዋሃድ በመለኮቱ መዋረድ ሳይኖርበት በፈቃዱ ተቲተ በፈቃዱ ሰው ሆኖ ተዋርዶ የተዋረደ የተገዥ ባህሪን ገንዘብ አደረገ ይላል። የተገዥ ባህሪን ገንዘብ አደረገ በፈቃዱ በግድ መዋረድ ሳይኖርበት በፈቃዱ ተዋርዶ ኦ ብእሲ ለብሰ ሥጋ በእንቲአከ ቅዱስ አጢፎስ በሃይማኖተ አበው ምዕራፍ 8 ቁጥር 3 ላይ ሰው ሆይ ለአንተ ሲል የተገዥ ባህሪን ገንዘብ አደረገ፣ የተዋሃደውን ሥጋም ደግሞ የባህሪ አምላክ አደረገው። ሥላሴ
አዳም ዕፀ በለስን በበላ ጊዜ ምን አሉ? አዳም ከኛ እንዳንዱ ሆነ ብለው ተናገሩ። አዳም ከኛ እንዳንዱ ሆነ ማለት ለጊዜው አምላክ ሆናለሁ ብሎ በእርሱ ፈቃድ የማይሆንለትን ስራ ሰራ። ነገር ግን ፍጻሜው ትንቢቱ ምንድነው? ዛሬ እግዚአብሔር ቃል ሰው ሆነ። ይሄ ሰው ሲሆን የአዳም ባህሪ ነውና የነሳው የአዳም ባህሪ የባህሪ አምላክ ሆነ። ከኛ እንዳንዱ ሆነ ማለት የአዳም ባህሪ የባህሪ አምላክ ሆነ ማለት ትንቢት የተነገረ ነው። አሐዱ ዘእምቅድስት ሥላሴ ርዮተ ይትናነ አጽነነ ሰማይ ሰማያት። ከሥላሴ አንዱ እኛ መዋረዳችንን በግራ ጋርት መጠቅጠቃችንን አይቶ አጽነነ ሰማይ ሰማያት ከሰማይ ሰማያት ምን ሆነ? ወረደ። ወርዶም ደግሞ በማኅፀነ ድንግል ሰው ሆነ ተብሎ የተነገረው በዛሬው ዕለት ነው። ይቺ ዕለት ድንቅ ዕለት ናት። መልአኩ ቅዱስ ገብርኤል መጥቶ እመቤታችንን ደስ ይበልሽ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ሲላት እንዴት ይሆንልኛል ብላ ነገር ለእግዚአብሔር የሚሳነው ነገር የለም እና ነው ያለው። ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር ፍጹም የለም። ሰው መሆን ይቻለዋል። ሰው ሆነ። ሞትን ድል አድርጎ መነሳት ይቻለዋልና ሞትን ድል አድርጎ ተነሳ። ስለዚህ እንዲህ ሲላት ታዲያ እንዴት አድርጌ ልቀበለው አለችው። ኧረ ይሄንንስ እኛም ቅዱስ ከማለት ውጭ ምንም አድርገንለት አናውቅም አላት። መቼ ነው የሚሆን ሲላት አሁን ሆነ አላት። መቼ ነው የሚሆን ስትለው አሁን ሆነ ሲላት እመቤታችን ማለት ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታከብረዋለች የባሪያይቱን መዋረድ ተመልክቷልና ነፍሴ እግዚአብሔርን ከፍ ታደርገዋለች ብላ ታብዮ ነፍሴ የሚለውን በጸሎት እግዚአብሔር ተቀበለችው። ጾመች። ጾመ ነቢያት የሚባለው ያሳለፍነው የእመቤታችንም ጾም ነው። ታብዮ ነፍሴ ለእግዚአብሔር ብላ ድርሰትን ደርሳ በጾም ተቀበለችው። አካላዊ ቃልም ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ለእግዚአብሔር ማደሪያ የበቃች ንጽሕት ቅድስት ድንግል ማርያም የሰው ሊደርስበት የቅድስና ጣራ የመጨረሻውን የደረሰች እመቤታችን ቅድስት ድንግል ማርያም ናት። የእግዚአብሔር ማደሪያ መሆን በማኅፀኗ በድንግልና የጸነሰችው በጆሮዋ ሰምታ በድንግልና የጸነሰችው በድንግልና ጸንሳ በድንግልና የወለደችው እመቤታችን ቅድስት ድንግል ማርያም ነው። ለዚህች ለቅድስት ድንግል ማርያም ለቅድስት እናቱ እሙረሰያ እናቱ አደረጋት ብሎ ቅዱስ ያሬድ የተናገረላት ለዚህች ናት። ምን አንክሮ ይገባል? ምን አንክሮ እንደገላት ድንቅ ናት፣ እጹብ ናት።